ሰላም ጤና ይስጥልኝ ውድና የተከበራችሁ የጠበቃ ዩሱፍ የዩቲዩብ ቻናል ተከታታዮች ያላችሁ ጠበቃ ዩሱፍ የዩቲዩብ ቻናል ላይ ነው። እኔ ጠበቃና የህግ አማካሪ ዩሱፍ አከበረኝ ነኝ። ከኮንዶሚኒየም ቤት ጋር በተያያዘ የተለያዩ የህግ ምክርና ትንታኔዎችን ለእናንተ በተለያየ ጊዜ አድርሻለሁ። ዛሬ ደግሞ አዲስ የወጣ ህግ አለ። ከዚህ በፊት ሲሰራበት የነበረው ድንጋጌ ተሽሮ አዲስ የሆነ ኮንዶሚኒየም ህግ ወጥቷል። ስለዚህ የህግ ድንጋጌ እምነግራችሁ ይሆናል። ተጠቃሚ ትሆናላችሁ። ይህ መረጃ እንዳያመልጣችሁ አብራችሁን እንድትቆዩ ጋብዛችኋለሁ። ከዛ በፊት ወደ መረጃዬ ከማለፌ በፊት ግን ለቻናሉ አዲስ የሆናችሁ የፕሮግራሜ ተከታታዮች ቻናሉን ሰብስክራይብ በማድረግ እንደዚሁም ይህን ቪዲዮ ላይክና ሼር በማድረግ ለብዙ ሰው እንዲደርስ ሰበብ እንድትሆኑ ጋብዛችኋለሁ። የአዲስ አበባ ከተማ አስተዳደር ያወጣው አንድ መመሪያ አለ። ይህ መመሪያ የጋራ መኖሪያ ቤቶችን ለተጠቃሚዎችና ለልማት ተነሺዎች ለማስተላለፍ የወጣ መመሪያ ቁጥር 1/2008 ተብሎ ነው የሚታወቀው። በዚህ መመሪያ በመመሪያ ቁጥር 1/2008 አንቀጽ 44 ላይ አንድ የሰፈረ ግራ አጋቢ አንቀጽ ነበረ። በዚህ መመሪያ መሰረት የቤት ዕድለኛ በሞተ ጊዜ ዕድሜያቸው 18 ዓመት የሞላቸው ከ18 ዓመት በላይ የሆኑ ልጆች በዚህ በሟች ስም የወጣውን ዕጣ አይወርሱም ብሎ ክልከላ አድርጓል። ከ18 ዓመት በታች የሆኑ የሟች ልጆች ብቻ ነበሩ ዕጣውን የሚወርሱት። ታዲያ ከ18 ዓመት በላይ የሆነው አንድ አመልካች አንድ ግለሰብ የሞተ ወላጁን ዕጣ መውረስ አለብኝ በሚል የአዲስ አበባ ከተማ አስተዳደር ቤቶች ልማትና አስተዳደር ኤጀንሲን በፍርድ ቤት ይከሳል። ፍርድ ቤቶች ከታች ጀምረው እስከ ሰበር ሰሚ ችሎቱ ድረስ ይህንን መመሪያ በመጥቀስ ያው ፍርድ ቤቶች እንደምታውቁት የወጣ ህግን ቀጥታ ስለሚተረጉሙ መውረስ አትችልም ከ18 ዓመት በላይ ነህ ይሉታል። ጉዳዩም የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ይደርስና የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በመዝገብ ቁጥር 150818 ሰኔ 28 ቀን 2010 ዓ.ም በሰጠው ውሳኔ ይህንኑ መመሪያ መሰረት ያደርግና ከ18 ዓመት በላይ ስለሆነህ ያንተ ወላጅ ደግሞ በሞት እንግዲህ ሞቷል ዕድለኛ ሆኖ ነገር ግን 18 ዓመት በላይ ነህ፣ ስለዚህ ልትወርስ አትችልም ብሎ ይህንን ግለሰብ ጥያቄውን ውድቅ ያደርግበታል። እንግዲህ የፕሮግራም ተከታታዮች ክርክሮች ፌዴራል የመጀመሪያ ደረጃ ፍርድ ቤት ከታች ጀምሮ እስከ ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ከደረሱ በኋላ ከሕገ መንግሥቱ ጋር የሚቃረን ከሆነ ውሳኔው ጉዳዩ የሕገ መንግሥቱን ድንጋጌዎች የሚጣረስ ከሆነና የሰዎችን መብት የሚጋፋ ከሆነ ቀጥታ የሚቀርበው ለሕገ መንግሥት አጣሪ ጉባኤ ነው። የሕገ መንግሥት አጣሪ ጉባኤ ነገሩን አጣርቶ ለፌዴሬሽን ምክር ቤት የሚቀርብ ከሆነ በዛ አግባብ ይደርሳል። እንግዲህ ይህ ግለሰብ አመልካች ይሆንና በተጠሪ የአዲስ አበባ ከተማ አስተዳደር ቤቶች ልማትና አስተዳደር ኤጀንሲ ላይ ለሕገ መንግሥት አጣሪው ጉባኤ የሰበር ሰሚ ችሎቱ የሕገ መንግሥቱን የስር ፍርድ ቤትም የሰጡት ውሳኔ እኔ ከ18 ዓመት በላይ ብሆንም የሟች ቤተሰቤን የወጣለትን ዕጣውን መውረስ አለብኝ በማለት ልከለከል አይገባም በማለት ለሕገ መንግሥት አጣሪው ጉባኤ አቤቱታውን ያቀርባል። እንደምታውቁት የሕገ መንግሥት አጣሪ ጉባኤ ጉዳዩን ይመረምራል፣ የባለሙያዎችን አስተያየት ያያል፣ ምክረ ሐሳብ ይቀበላል፣ የተለያዩ ነገሮችን ያያል። እንግዲህ የባለሙያዎች ስብስብ ነው የሕገ መንግሥት አጣሪ ጉባኤ። በሕገ መንግሥቱ መሰረት 11 አባላት ያሉት ነው ይሄ ጉባኤ። በመሆኑም የሕገ መንግሥት አጣሪ ጉባኤ ጉዳዩን ከተመለከተ በኋላ ለፌዴሬሽን ምክር ቤት እንዲቀርብ ያደርጋል። ይህ ጉዳይ እንግዲህ የፌዴሬሽን ምክር ቤትም ይህ የመመሪያ ቁጥር 1/2008 አንቀጽ 44 በመመሪያው አንቀጽ 44 መሰረት እንደነገርኳችሁ የቤት ዕድለኛ በሞተ ጊዜ ዕድሜያቸው 18 ዓመት የሞላቸው የሟች ልጆች በሟች ስም የወጣውን ዕጣ አይወርሱም በሚል የደነገበ በመሆኑ ይህ ደግሞ በሟች ወራሾች መካከል ልዩነት በመፍጠር ቤት የሌላቸው ግለሰቦችን በውርስ መልክ የሚያገኙትን የቤት ባለቤትነት መብት የሚሸራርፍ በመሆኑ
በሕገ መንግሥቱ አንቀጽ 40 ስር የተደነገገውን የዜጎችን የንብረት መብት የሚያጣብብና ከሌሎችም የሕገ መንግሥቱ መርሆች ጋር የሚጋጭ በመሆኑ 18 ዓመት የሞላቸው ልጆች የቤት ዕድለኛ የሆነ አባታቸው ወይም እናታቸው በሞቱ ጊዜ አይወርሱም የሚለው የመመሪያው ድንጋጌ አንቀጽ 44 የመመሪያ ቁጥር አንቀጽ 41 2008 አንቀጽ 44 ማለት የአዲስ አበባ ከተማ አስተዳደር የጋራ መኖሪያ ቤቶችን ለተጠቃሚዎች እና ለልማት ተነሾች ለማስተላለፍ የወጣ የመመሪያ ቁጥር 1/2008 አንቀጽ 44 የዚህን የሕገ መንግሥቱን አንቀጽ 40 ምክንያቱም በሕገ መንግሥቱ አንቀጽ 40 መሰረት ማንኛውም ሰው ንብረት የማፍራት መብት አለው። ንብረት ከሚፈራባቸው መንገዶች አንዱ ደግሞ በውርስ የሚተላለፍ ንብረት የማፍራት መብት ነው። ውድና የተከበራችሁ ፕሮግራም ተከታታዮች፣ ስለዚህ የሕገ መንግሥቱን አንቀጽ 40 የሚቃረን በመሆኑ የዚህ መመሪያ የመመሪያ ቁጥር 1/2008 አንቀጽ 44 ድንጋጌ ተፈጻሚነት የለውም፣ ከሕገ መንግሥቱ ጋር የሚጋጭ ነው በሚል ውድቅ አድርጎታል ማለት ነው። ስለዚህ የቤት ዕድለኛ የሆነ ሰው በሞተ ጊዜ ዕጣው እንደደረሰው ዕጣውን ከ18 ዓመት በታችም የሆኑ ከ18 ዓመት በላይም የሆኑ የሟች ልጆች እኩል እንደሚወርሱና ይህ መመሪያ ተፈጻሚነት እንደሌለው በዚህ በፌዴሬሽን ምክር ቤት ውሳኔ መሰረት ተሽሯል ማለት ነው። ወደ ፕሮግራም ተከታታዮች፣ ስለዚህ ይህ መመሪያውን የሰረዘ መመሪያውን የሻረ አዲስ ኮንዶሚኒየምን የተመለከተ ሕግ ነው ማለት ነው። ስለዚህ ይህን ፕሮግራም የምታዳምጡ የፕሮግራሜ ተከታታዮች እንደዚሁም በተለያዩ በክፍለ ከተማ ወይም የኮንዶሚኒየም ቤትን በሚመለከቱ የቤቶች ልማትና አስተዳደር ኤጀንሲም ሆነ በሌላ ቦታ የምትሰሩ ባለሙያዎች ያንን መመሪያ መሰረት አድርጋችሁ መወሰንና ሰዎችን 18 ዓመት የሞላቸውን መውረስ አትችሉም ማለት አትችሉም። በዚህ ውሳኔ መሰረት ይህ መመሪያ ይህ የፌዴሬሽን ምክር ቤት ውሳኔ የሻረው መሆኑን አውቃችሁ በዚሁ አግባብ ተፈጻሚ እንድታደርጉ እንደዚሁም የዚህ ተጠቃሚዎችም ይሄ መብታችሁ መሆኑን አውቃችሁ ለመብታችሁ በዚሁ አግባብ እንድትከራከሩ አሳውቃችኋለሁ፣ እጋብዛችኋለሁ። ስለዚህ እንግዲህ ኮንዶሚኒየም በተደጋጋሚ ለእናንተ አዳዲስ ነገሮችን የማደርሰው የብዙ ሰው ኮንሰርን የብዙ ሰው ጥያቄ ስለሆነ ነው። ሁለተኛ ቻናሉ የግዴታ ትላልቅ ጉዳዮችና ትላልቅ ኢንቨስትመንቶችን የሚጠይቁ ሳይሆኑ ከታች እስከ ላይ ያለውን የማህበረሰብ ክፍል የሚዳስሱ ጉዳዮች የሚዳስሱበት ቻናል በመሆኑ ነው ይህንን ለእናንተ እያቀረብኩላችሁ ያለሁት። አብራችሁ የነበርኩት ጠበቃና የሕግ አማካሪ ዩሱፍ አከበረ ነበርኩኝ። መልካም ቀን እንዲሆንላችሁ እመኛለሁ። ባባይ